ቦለለለ የሚለው አሁን በጣም በቃ ስክሮል ባረግ ቁጥር እየመጣልኛል። የሆነ ዘፈን እየዘፈነ ነው ግጥሙ ከዛ እንትን ግጥም ሳይነቃ ሲቀር አረ በቃ እንትን ነው ሙድ ውስጥ ገብቶ ነው። ዘይገርም እንዴት ነሽ በእናትሽ? በጣም ደህና ነኝ። ሳምንትሽ ምንድን ናት? ጸዴ ነው። በጣም አሪፍ። ሳምንቱ ጥሩ ነበረ በእኔ በኩል እግዚአብሔር የተመሰገነ ይሁን። ሁሉም ነገሮች መልካም ናቸው። ምንም መጥፎ ነገር አላጋጠመኝም። ምንም መጥፎ ነገር አላጋጠመኝም። ግን ያው ሙድሽን የሚቀያየረው ነገር የሀገሪቱ ሁኔታ እንዲሁ የምታየው ሶሻል ሚዲያ ላይ የምታየው ነገሮች ትንሽ እንትን ይልሻል። ደባሪ ነገር እኔ የምር እንደራሴ በደንብ ዝን ያልኩበት ነገር ቲክቶክ ላይ አይቼ እኔ ቲክቶክ ቶሎ ስለማልገባ እየዘገየ ነው የሚደርሰኝ ቶሎ ቲክቶክ ላይ ገብቼ ከዚህ አይመስልብኝም ነበር ዝም ብለስኩ የምር እንትን ነው የሆነ ትሬንድ ካለፈ በኋላ ነው የማየው። በየቀኑ ቲክቶክ ምናምን ገባ ሰው አይደለም። ግን የሆነች አንድ ሴትዮ ልጇን ቁጭ አድርጋ እርግጠኛ ነኝ 13 14 አመት የሚሆናት ልጇን ቁጭ አድርጋ ከዛ ደግሞ ቲቪ ስታንዷ ላይ በረኪና አስቀምጣ በቃ ማይሆን ነገር ምረጪ ወይ ጠፋለሁ ወይ በረኪና ጠጣለሁ ምናምን ብላ ስታስጨንቃት ፋይናሊ ልጅቷ በጣም ተጨንቃ በቃ ሂጂ ያለቻት ገባ ከምትሞት ብላ ነውና የምር ነው በቃ በጣም ይደበረኝ። ሴትዮዋን ባገኛት ንግግር ራሱ አይመስልኝ የሆነ እንደዚህ ባይበሉባ ልብ አንዳንዴ እንደዛ አይነት ትግስትን የሚፈታተን ሰዎች ያየሽው አይ ቲንክ በቅርቡ ሊሆን ይችላል። አንዱ ለሳምንት አለፈው እሱ አይዲያ አልነገርከኝም። ግን እንዲሁ ሳልፍ አንድ ኤላ የሚባል ልጅ ነው ያጋራኝ እና እንትን ሲሪየስሊ የጤናማ አይነት እንደ ኮንቴንት አይደለም የሰሩት። እኔ የተረዳሁት ያው ስልክ እጃችን ላይ ስላለ ብቻ አሰስገሰሱንም ስለምንቀርጽ ነው እንጂ ይሄ በአብዛኛው ቤቶች ውስጥ የሚከናወን የየለት ለት አክቲቪቲ ሊሆን ይችላል። መገረፎች አሉ አሁን ድረስ እኮ አይደለ? አዎ መገረፎች አሉ። ልክ ነው። ወደ ሚዲያ ስላመጣችሁ እናትየው ትንሽ የባህሪ ጤናማ አልመሰለችኝም። እናትየው የጤና እክል ያለባት ነው የሚመስለው። እኔ ደግሞ እንደዛ አይደለም ያሳብኩት። የመጀመሪያው ነገር ልጅን መግረፍ መግጣትና ልጅን አቢዩዝ ማድረግ ይለያያሉ። ወንጀል ነው በነገራችን ላይ በትክክል መጠየቅ አለበት። እንኳን በዚህ ደረጃ ይሄ በጣም ልጅቷ ላይ በሚታይ ጭንቀትን የሚፈጥር ደረጃ ይቅርና እኔ ላንተ ብዬ እንደዚህ ሆኜ መልኬን አጥቼ ወጣትነቴ የሚባል ነገር የለም። የመጀመሪያው ነገር የሚባል ነገር የለም። ለምሳሌ አንተ አሁን የሁለት ልጆች አባት ነህ። ሁለቱም ልጆች ካንተ ጋር ስምምነት አድርገው አይደለም የተወለዱት። አንተና ባለቤት ተስማምታችሁ ፈልጋችሁ ነው የወለዳችኋቸው። ስለዚህ እናንተ ኃላፊነት አለባችሁ። ምናልባት ዋጋ የሚባለው ምናልባት መስዋዕትነት ከፈልኩ የምትሉት አስተምራችሁ ከጨረሳችሁ በኋላ ልጆቹ ስራ ከያዙ በኋላ የሚከፈሉ ፍቅሮች ናቸው። እነሱ ናቸው ውለታም ከተባሉ ውለታም የሚባሉት። አለበለዚያ ደግሞ በአስተዳደግ ሂደት ውስጥ የሚከፈሉ መስዋዕትነቶች ደግሞ አንተ ተናግረህ ሳይሆን ልጁ ተገንዝቦ ነው የአባቴ ውለታ አለብኝ ማለት የሚገባው። ይሄ የመጀመሪያው ሊያዝ የሚገባው ፖይንት ነው። ይቺ ሴትዮ ግን እኔ አንተ ባልከው መንገድ አልተረዳኋትም። የጤናም ችግር ያለባት አይመስለኝም። ኦፍ ኮርስ ጤነኛ ጭንቅላት ያለው ሰው እንደዚህ ያደርግም። ግን አንተ ባልከው መንገድ አይደለም። ዝና ነው በቃ ይሄ አሁን የተለመደ ነገር አለ። ኦድ የሆነ ነገር ትሰራለህ፣ ከዛ የህዝቡ መነጋገሪያ ትሆናለህ፣ ከዛ የሆነ ፖድካስት ላይ ትቀርባለህ፣ ከዛ ተሯሩጦ ያቀርቡሻል፣ ከዛ ይቅርታ ትጠይቃለህ። ከዛ በኋላ አሁን እሷ ዝም ብዬ ሳስበው ኮሜንትም ገብቼ ሳነብ እንትን ስልክ ቁጥር አስቀምጣ የጎረቤት ስልክ ነው ድረሱላት እኔ ግሬ ወደ አመራኝ ሄጃለሁ ምናምን በቃ በጣም ሰውን መያዝ ፈልጋለች። ግን ለልጅቷ አላማከራቻትም ይመስለኛል። ግን የሚጽፍላችሁ እኔ እንዴት እንደሚጽፉት ለምሳሌ እውነተኛ ንዴት ሲሆን ኢማጂን ካሜራ አብርተህ ስትናደድ ካሜራ አብርተህ ከልጅ ጋር ብሶትን ስትገላለጥ አይመጣውም እኮ። እንዴት ነው የምታስበው? ቆይ ላለቅስ ነው ካሜራ? ይሄ የማይሆን ነገር ነው። አንዳንዴ ተፈጥሮ የበላይ ነች፣ እኛ እንቆጣጠራትም። ስለዚህ ይሄ አጉል የሆነ ዝናን ፍለጋ ነው። ከዛኩ ዝና ፍለጋ መሆኑን የምታውቀው ደግሞ ድጋሚ ኬክ አሰርታ ምናምን ነገር ይቅርታ ጠየቀቻት። እሱን አላየሁትም እኔ እንደውም እሱን ካየው በኋላ ነው ዋናውን ያየሁት። ይቅርታ ምን አድርጋት ነው ይቅርታ ጠየቀቻት። ከዛ ሳይ እማይሆን ነው ይሄ። ከበሽታም ጋር ይገኝ በሽታም ከሆነ
ወይ በየእምነቷ የምትድንበት ቦታ ትሄዳለች ወይም ደግሞ ህክምና ትከታተላለች ሲቀጥል ደግሞ አንድ በአንተ ባልከው መጠን ያው ስለተግባባን ነው ጤነኝነት የሌላት ሰው ቲክቶክ ላይ ቀርጻ ለአፕሎድ አድርጋ ምናምን ጭራሽ ኮሜንት ሴክሽን ላይ ገብታ ጽፋ አያሳምንም ህፃን ልጆች አይደለንም ግን ይሄ አሁን ላይ ተለምዷል የሆነ በጣም መጥፎ ነገር ታደርጋለህ ኦድ የሆነ ነገር ታደርጋለህ ቤተሰቦች ላይ የሰውን የህብረተሰቡን ስስ ልቦና ታውቋል የማይደራደርበት ነገር አለ በልጅ በሚስት ምናምን ስትቀልድ ህዝቡም አይደራደርም ደና አድርጎ ያስገባልሃል ከዛ በኋላ አንተ ደግሞ ይቅርታ ትጠይቃለህ ከዛ ደግሞ የሆነ ፖድካስት ወይ እስከ ቲቪ ስቴሽን ድረስ ነው እኮ ወርደን እንደዚህ አይነት ተራ የሆኑ ትርኪ ምርኪ ነገሮችን እያቀረቡ የልብ ልብ እየሰጧቸው ስለሆነ በዛ ምክንያት ነው ግን የልጅቷ ስብዕና እንዴት ይቀጥላል የሚለው የምር ነው ያስጨነቀኝ የምር እንዴት ነው ትምህርት ቤት ታሳዝነው ቃላት ሁሉ መግለጽ ያቃተው አስበው ትምህርት ቤት እንዴት ነው በኮንፊደንስ ከኩዮቿ ጋር ስለናቷ ፍቅር ብታወራም ያንቺ እናት እኮ ነው የሚሏት ታውቃል የዚህ ዘመን ልጆች በጣም አደገኞች ናቸው እኔ እኮ ባይዘው ፌመስ ይሆንኩ ነው ማቲ ባርኮት ጋር ቢሰራው እየተባልኩ አንተ ነህ እንዴ ደወለልኝና አንቺ ለምንድን ነው አብለሽ ማሰድ አረ እየሰራው ነው አረ ተይ የኛንም ሰብሽ እኮ ይሉኛል አይ እንናገራለን በስርዓት ነው ምን ሰራው ተዘጋጀልን ብዙ ፕሮጀክት አለ ግን እኔ ለወላጆች ዛሬ እንደ ወደ ዋና እኔ እናንተ ወደ ምን ከተከታት ወሬ ከመግባታችን በፊት ለወላጆች እባካችሁ በቃ የምር ለልጄ ላንተ ስል እንደዚህ ሆኜ ጠቁሬ ከስቼ ትምርቴን ትቼ ምናምን አትበሉ በጣም ነው የሚደብረው የምር ለልጆቻችሁ ስነ ልቦና መጨነቅ አለባችሁ ፍቅራችሁን በተግባር ስታሳዩ ልጁ ራሱ አይረሳውም እኔ አልረሳም የእናቴንና የአባቴን በተለይ የአባቴን ልረሳው አልችልም ምንም ብሎኝ አያውቅም እኔ ላንቺ እንዲሆኛ ላይ ግን ያደረገልኝን ነገር ስለማውቀው ልረሳው አልችልም በማለት ግን የልጆቹን ኮንፊደንስ ነው የገደላችሁት የምትመጡት እና ፍቅርን በመከራ ደግሞ ይገለጻል ብዬ አላስብም መከራዋን ያላየች በጣም ተወዳጅ እናት አለች መከራ ማየት አይተበቀብም ተወዳጅ የእናት ትርጉም ራሱ ይሄው ድቅቅ ብሎ ምናምን አይደለም ግን ደርባባ ምናምን ሆነ ይቻላል ማለት ምጭት ያላት እናት ልትሆን ይችላል አንዴ ጸደኒያ አርቲስት ጸደኒያ ዘፋኛ ምን አለች አንዳንዴ አለች በኑሮ ይናደዳለሁ ራሴን ስለምጠብቅ ምቹ የሆነ ህይወት ስላለኝ እናትነቴ ክሬዲት ሲያጣየዋለሁ አለች አውራታና ያበር ሰው እንዲያዝንላት ኩርምት ማለት ነበር 9 ወር አርግዘሽ በጀርባሽ ተሸክመሽ ሳትበይ አብልተሽኝ አዎ አለ በተለይ በእኛ ሀገር ኑሮማ እንደዛ እኮ ነው ሳይበሉ እኮ ነው የሚያበሉን ግን ደግሞ ያ ብቻውን አይደለም እየበሉ ሳያበሉንም እየበሉ ሲያበሉን እንዴ እየሰሩ ጀግና እናቶች አሉ ትክክል ገባ አሁን የኔ እናት ለምሳሌ በቃ የምር ጀግና አትሰማው ሰርታ ገንዘብ አምጥታ ምናምን ነገር በቃ ቤቷን ቀጥ ታረጋለች ከአባቴ ጋር ሆነው እንደዛ አይነት እናቶች ደግሞ መመስገን አለባቸው ግዴታ እናት ለመባል ማዲያት ማውጣት ያወጡትን ዋጋ የነሰው አይደለም ግን እነሱ ብቻ አይደሉም የእናት ፍቅር የሚገባቸው እነሱ ብቻ አይደሉም ከሆነም ደግሞ ልጆቻችን ተግባራችንን አይተው ራሳቸው ዋጋችንን እንትን እንዲያውቁልን እናድርግ እንጂ ረገጣው የቃላት ረገጣው አይ ቲንክ ይሄ ሶሻል ሚዲያው ያመጣው ተጽዕኖ ይመስለኛል አሁንም እንድንነጋገርበት የሚሆነው እሷም ብቻ አይደለም በየሳምንቱ አዳዲስ ነገሮች ነው እየተፈጠሩልን ያሉትና ህብረተሰቡ ግን እየነቃ አይመስለኝም አሁን ግን ይመስለኛል ደግሞ ለምሳሌ በጣም ብዙ እኔ በዚህ ሳምንት ያየኋቸው በጣም ብዙ ቫይራል ለመውጣት ታስበው ዌል ዲዛይን የተሰሩ ግን ማንም ቼክ ያላደረጋቸው ቪዲዮዎችን ተመልክቻለሁ ኦኬ ገባ የሆነ ሚስቱን በጥፊ ሲመታት ነገር ምናምን እሷ ደነገጠች መስላ ካሜራውን ሰጠፋው የተለያዩ እስቲ በጥፊ ይመታት የሆነ ዱቄት ነገር እንትን ብላ እሱን ፕራንክ ለማድረግ አንቺ ሁሉንም ነገር መቅረጽ ምንድነው ምናምን ብሎ ድርግም ያረጋባትና ይሄዳል የታሰበው ምንድነው እንዴት ሚስቱን በጥፊ ይመታታል ብሎ ያው ተቆርቋሪ ማህበረሰብ እንዲቆረቆርና በጣም ጩኸቱን እንትን እንዲል ነበረ ግን ሳይሆን ቀረ ተደረበ ማለት ነው ሌላ አጀንዳ ነበር ማለት ነው ይደረበባል እንደድሉ ነው እኮ ነው እንትን የምትለው በየሳምንቱ በጣም ግን ለምን ሰራው ስራ እርግጠኛ መሆን አለብን ለምን መሰለ አሁን ዛሬ ላይ እኔ ቫይራል እንደወጣ ብዬ አንድ መጥፎ ነገር አደረኩ ነበር በእርግጥ ፈንጥሩ ነው
አሁን ሙዚቃን ምናምን ሊፕሲንግ ትሰራለህ ወይ ደግሞ ከባለቤት ጋር የሆነ ፕራንክ ታደርጋለህ ምናምን እሱ ችግር የለውም። ግን እንደዚህ ክብረ ነክ የሆኑ የወደፊት ማንነታችንን አታክ ሊያደርጉ ይችላሉ ተብለው ፕራንክ አይደለም ብለው እኮ ነው አሁን ይኸውልህ ቫይራል መውጣት የፈለጉት እኮ አሉ እኮ አይደለ የካፕል ቪዲዮዎች የሚሰሩ የካፕል ቪዲዮ ሲሰራ መግቢያው ፕራንክ ይሆንና መዝጊያው ግን ፕራንክ በቃ ፈን ነበረ በቃ ኢንጆይ አድርገንበታል ምናምን ብለው ኮንቴንት ነው። አንዳንዶች አሁን የጠቀሽውም ሪያሊስቲክ ቪዲዮ ሰራን ብለው ነው ማለት ሸምጥጠው ነው ማለት ነው። አናቅም ወይም እሱ ያቅም ብለው ነው ይግልጽ ነው ተመካክረውበት ምናምን የሚሰሩ አንዳንድ አሉ እኮ ተመካክረውበት የማይሰሩ ስራዎች አሉ። ግን ምንድነው ነገር የሚጸጽተን ነገር ባናደርግ ጥሩ ለመሰለ ቤተሰብ ትመሰርታለህ ልጆች ያድጋሉ ልጆች ሲያድጉ ደግሞ የራሳቸው የሆነ ያስተሳሰብ ማንነት ይኖራቸዋል። ትክክል ገባ አይደለ? ልጆች አድገው እኮ ወላ ዴት ያደርጋሉ። ዴት ማለት እንግዲህ የቃላት ልውውጥ ነው ትውውቅ ማለት ማለት ባክግራውንድህን አንድ ሴት ስታይ እንዴ ይቺ የነንትና ልጅ አይደለች እንዴ ዴት ማለት ምን አይነት ፊልም ነው የምትሰራብኛ እናንቀሃል። ስለዚህ ለምንሰራው ስራ እርግጠኛ መሆን አለብን። በእርግጥ አሁን ላይ ብዙ ነገር ያለው ሶሻል ሚዲያ ላይ ነው። ገባ? ሶሻል ሚዲያ ላይ ገንዘብ አለ፣ ሶሻል ሚዲያ ላይ እውቅና አለ፣ ሶሻል ሚዲያ ላይ ደግሞ ህይወት አለ። የምርም ግን ያንን ነገር በአግባቡ መጠቀም አለብን ነው ዋናው። ሊረገጥ የግንዛቤ ማስጨበጥ ስራ ነው እየሰራሽ። እውነት ግንዛቤ ጨብጠው። እሺ አመሰግናለሁ። እኔ ግን ምንድን ይሰማኛል መሰለሽ አሁን እዚህ ላይ አንድ እንድትዩ መፈልገው ነገር በሁለት ወገን ብናየው ጥሩ ነው። እንዴት የሚሰሩት አሉ ተቀባዩ አለ። አሁን ብዙ ጊዜ ተቀባዩና ሰሪው ተግባብተዋል። ውስን ሰው ነው አሁን የበራልን ማለት ይቻላል። ምናልባት ወይ የነቃን በጣም ጥቂት ሰዎች ብቻ ዝም ብለን ምንለፈልፍ ይመስለኛል እኔ ፐርሰናሊ። ገገማ አንዳንድ ሰዎች በጣም ያጮሁታል በጣም ብዙ ማለት ነው። እኔ ግን አላጮሁም ራሴን እጠራጠረዋለሁ። ምቀኝነት ይሆን እንዴ እላለሁ ክርስቶስን ማለት እነሱ በቃ ሲሪየስ ሆኖ እንደዚህ ሆነ ምሳም ቁርስም ጠዋትም ማታም ኮሜንትም ሼርም ምናምን ይሉታል ማለት ነው። አንዳንዱ ደግሞ እንደዛ የሆነለት ኮንቴንት አገኘ እንዲህ ያሉ ይሄን አይታችሁታል እንደዚህ በቃ አይዲያ አገኘ ማለት ነው። ኮሜንቱን ግን ማሱን ግን ስታየው ማስ ሚዲያውን ስታየው በቃ ጎራውን ለይቶ ነው ኮሜንት የሚያደርገው። በቃ ሰሙ ፋሽን ይሆናልና ተቀባይና ሰጪ ተግባብተዋል ማለት ነው። ትክክል። ስለዚህ ይሄንን መስበር ያለብን ይመስለኛል። ማለት ፊልተር እንዴት አናደርግም አይተነው ኦኬ እንደዚህ ነው ብለን እኔ ምን እንደሚመስለኝ ገር እነዚህ እንደዚህ አይነት ስራ የሚሰሩት ቲክታከሮች ካልናቸው የህዝቡን ሙድ ብልት ታርገውታል። በቃ ምን ብንል ምን ያደርጋል የሚለው ይሄ በጀማ አውቀውናል። ለወራት ሁሉ የተጠና ነው የሚመስልሽ እኮ በጀማ አውቀውናል። እና ደግሞ ዝም ብዬ እኔ እንትን ስል እርስ በርስ ነው ገባ አይደለ? ለምሳሌ አንተ የሆነ ቪዲዮ ከለቀክ እኔ ሪፖስት አደርጋለሁ አይደለ? ምናምን ልክ እንደዛ ሁሉ ደግሞ እስኪ በዚህ ጉዳይ ላይ አውራበት ሂድበት የሚባል ነገር ሂድበት ይባላል። ይሄዱበታል። ከዛ የምርን እናደዳለን እኛም የምራችንን። ይሄ ሁሉም ፕላትፎርም ላይ ነው ባይዘው ፌስቡክም ላይ ታጎናል። እኔ በጣም ፌስቡክን ሞደው ነው በጣም ተጠቀሚው። ፌስቡክም ላይ አለ፣ ዩቲዩብም ላይ አለ። እንደውም ዩቲዩብ ትንሽ ስለሚያለፋ ያው የተደራጀ ነገር ስለሚፈልግ ፕላትፎርሙ እንደ ቲክቶክ ላይቭ ላይ እና እንደ ሾርት ቪዲዮም ስላልሆነ እንደዛ ስላልሆነ እንደውም ትንሽ ያዝ ያደርጋል እንጂ ግን በሁሉም ቦታ ላይ እንትን ነው መነጋገሪያ የምንሆንበት ርዕስ በጣም ሲሊ የሆነ መጣና የሚደብርም እየሆነ መጣ። እሱ ላይ በጣም እንትን ልናስታውል ይገባል ነው በቃ። ሌላ ምንም ማለት ነው። አሁን እኮ ታረቁ አይደል እንትናና ኩላሊት የሰጠውና ኩላሊት የተቀበለችው ስማቸውን ስለማላውቀው ነው። እኔ ባላውቃቸውም ብቻ ያውቋቸዋል ቤተሰቦቻችንም። አዎ ለዛ ነው ለወራት ተጠንቷል ምልሽ። አዎ አንደኛ ይኸውልህ እኔ አሁን ቀድመም እርግጠኛ የምንሰራው ነገር ላይ እርግጠኛ እንሆን ያልኩበት ምክንያት ይሄ ነው። ምናልባትም እነሱ እንደሚሉት እውነተኛ ነገር ሊሆን ይችላል። በእውነትም ተጣልተው በእውነትም ተታርቀው ሊሆን ይችላል። ግን ሆነ እኮ አይደለ? እሺ እንዴት ነው እኛ የግል ኑሮ የሚኖረን ነው እኮ። በተለይ ግልምጫም አለብን። እኔ በጣም ያፈርኩት
አይተሽዋል ቪዲዮ ነው ምን እንዳልሳቀኝ ምንድነው ድራማ ነው የምትሉት ሲጀመር ባንነግራችሁም እንዲህ ያለ ባንነግራችሁም የሆነ ቦታ ላይ አብረን ብታዩ ድራማ ነው ማለታችሁ አይቀርም ስለዚህ መናገራችሁ እንዲህ ማለት ማን ላይ ነው ለምን ማለት ምን አደረግን ነው ኮሜንት ግን ማንበብ ቢፈቀድልኝ እኛ ምን አጠፋን እኛ ምን በደልን ህብረተሰቡ ግን ግን እንትን ነው አሁን ለምሳሌ እነዚህ ልጆች እኮ የምር ህይወት መስርተው ሊወልዱ ይችላሉ ለልጆቻቸው ስነ ልቦና መጨነቅ አለባቸው ገባህ አይደለ እንዴት ነው እንደዚህ በጣም እግሩ ላይ ስትወድቅ አመናጭቋት ከዛ ከሌላ ወንድ ጋር እሷ ኮንተንት መስራት ጀምራ እሱም እንደዛው ምናምን ሆኖ ሲረሱ አትርሱ ብለው ደግሞ ታርቀናል ብለው መምጣት ይሁን እኮ ጥሩ ነው ግን ነገሮችን የምትገልጽበት አሁን ጂአር ካፕሎች የሚባላሉ እኔ በጣም መወዳቸው ወጣቶች ናቸው እነሱ ምንድነው ይላሉ ሁሉንም ነገር እናሳያችኋለን ሁሉንም ነገር እንነግራችኋለን ምክንያቱም ይሄ ላይፍ ነው ያስተምራል ይላሉ የነሱ ነው ምቾት አይነሳኝም ለምሳሌ የሆነ ተዋህዷቸዋል ይሄ የምዕራባውያኑ የላይፍ ስታይል ከነሱ ጋር በደንብ ግጥም ብሏል እና የሆነ ክብድ የሚል ነገር የሚቆረቁር ነገር የለም እና አንዳንዴ የሚሄድብህን ነገር ማወቅ አለብህ የሚያምርብህን ነገር ማወቅ አለብህ ከመስራት በፊት እርግጠኛ መሆን አለብህ ገባህ አይደለ እንደዛ ነው ብቻ ግን ልብ ይስጣቸው እኛንም ምክንያቱም በየሳምንቱ አዳዲስ ነገር እኔ አሁን ሶሻል ሚዲያ ላይ የምገባው ለተወሰነ ሰዓት ነው ማለት እንትን እላለሁ እፈራዋለሁ አንዳንዴ ፌስቡክ ላይ የሆነ ጽሁፍ እያነበብኩ ነበር መቼ ቲክቶክ ላይ እንደገባው አላውቀውም ረግጫለሁ ግን እንዳለማ የሆነ ቦታ ማለት ሆምን ሳይው ጠርጌ ሳይው ይሄን ሁሉ ከፍቼ ነበር እላለሁ ከዛ መስጠብዬ ሄዳለሁ በቃ ይሸውደናል ትክክል ረጅም ሰዓት ኢንተራክት የሚያደርጉ ደግሞ አሉ እኔ እንደውም እንትን ኮሜንታሪ አይደለም በውስጤ ነው ኮሜንት ማድረገው ልክ አየውና ቪዲዮን ኦኬ እቺ እንትናት ምናምን ይሄ አንዳንዱ ግን በቃ ኮሜንታሪ ቁጭ ብለው ለዛም መልስ በኮሜንት ብቻ ፌመስ ይሆን እኮ ሰዎች ለሁሉም መልስ የሚሰጡአሉ እኔ ያዝናናኛል ባይዘው የመጣው ትሬንድ እንትና አባላለሁ ስማቸውን ግግም ብለው በቃ ስም በየሁሉም ፖስት ላይ ስመናገር ኮሜንት በርግጥ አንዳንዴ ከሚለቀቀው ቪዲዮ በላይ ኮሜንቱ ያዝናል የትኛውም ቦታ ላይ ተንደርድሬ ይገባለሁ ያ ኮሜንት ላይ ግን እሺ አንተ አሁን ትለቃለህ ዞሮ ያው በጣም እንትን ባትሆንም ቲክቶክም ላይ ፌስቡክም ላይ ምናምን ትለቃለህ ከተሰጡ ኮሜንቶች ውስጥ አሁን ፌስቡክም ላይ ሊሆን ይችላል ዩቲዩብም ላይ ቲክቶክም ላይ እስኪ ሶስቱ ላይ ተሰጥተው በጣም ያዝናኑ ወይ የሚያናደደ ኮሜንት እሺ ምንድነው መሰለሽ የጻፍኩትና ፖስት ያረኩት ኮሜንት ካረጉት ጋር በምንም እየተገናኘልኝ አይደለም ማለት እኔ ፐርሰናል ላይፍ ፖስት አድርጌ ስለ ፖለቲካ ኮሜንት አድርገዋል ወጣም ወረደም ወጣም ወረደም ሰምበዲ ያሸንፋል እንዴ ቆይ ማን ወጣ ማን ወረደ ስለ ወጣ ወረደ አላወራው ይሄ በጣም ያለ ነገር ነው አብዛኛው ያው አንድ ቲክቶክ ላይ ምን ሰራቸው ኮንቴንቶች ያው ፍላክቹዌት ያደርጋሉ አንዳንዴ ፐርሰናል ላይፎችን አንዳንዴ እንደ ቭሎግ ነገር ሞክራለሁ አንዳንዴ ኮንቴንት ስትራይ ብለን ድራማዎችን ምናምን እንለቃለንና አብዛኛው አድናቆት ይኖራል በጣም አብዛኛው ማለት ግን በዛ ውስጥ ደግሞ የሆነች ስንጠር ይኖራል ምናቃቸው ማለት ነው ማለት በቃ ያን ያህል ክብረነክ እንኳን ባይሆን ለምሳሌ ረጅም አመት በዩቲዩብ ላይ እና ቲክቶክ ላይ ትረካዎችን እንተርካለሁ በተለይ ዩቲዩብ ላይ በጣም በስፋት መንፈሳዊም ቻናል ላይ አለማዊም ላይ እና አትችልም በቃ ይቅርብ በቃ እና በጣም በቃ ይደረቁኝ ማለት ነው ወደ 37 ኮሜንት ኖሮ 38ኛው መጨረሻ ላይ ነው የመጣው ግን ትረካ በዘረበት ድርሽ እንዳትል በፍጹም ትረካ አትችልም ምናምን ይላል ምንድነው የማድነቅ ሌላኛው ገጽታ ይሆን ትያለሽ አንዳንዴ ማለት ወደ 4 አመት እንትን ብለሻል በጣም ብዙ ሰው ምናምን አፕሪሺየት ያደርግሻል አይደል ማለት የሆነ ውስጥሽንም ታውቂዋለሽ ግን ደግሞ የሚሰጥሽም ሰው ፊድባክ አለ አንዳንድ ኤረሮችን ምናምን ዝም ብለሽ አክሴፕት ታደርጊያለሽ ያው የቴክኒካል የሆኑ ኤረሮችን ማለት ነው
ትረካ ዞር ባለበት እንዳትዞር ያለኝ ኮሜንት ግን አክብቤዋለሁ እና ነገርው ዞራለሁ አላልተውም ትረካ እንደውም በደንብ ነው የምዞረው አዎ ፊት ለፊት እና የአለመገናኘቶች አሉ በጣም አንዳንዴ ዝም ማለትም ጥሩ ነገር ነው ማለት ኮሜንት መጻፍ እኮ ግዴታ አይደለም ገባ የሆነ ኢንቦክስ ማድረግም ይቻላል ደግሞ እንደው ለምሳሌ የዛን ሰው ሞራል ምን ያህል ልንገለው እንደምንችል አናቅም አሁን አንተ ምንም ማለት ታውቀዋለህ ማንነትን ታውቀዋለህ ሲቀጥል ትረካ ነው የምትሰራው በእርግጠኝነትም ነው የምሰራው ትረካ መስራት በራሱ እኮ ማለት ነው እንዴ በጣም ትልቅ ነው ማለት መጽሐፍ እኮ ነው የምታነበው እውቀትህን እኮ ነው እውቀት ታገኛለህ እውቀት ሰጣለህ ነው አይደል ስለዚህ ያን ያህል በቀላሉ የሚሰበር ቅስም ይኖርሃል ብዬ አላስብም ግን አስበው አሁን ሌላ ጀማሪ ቢሆን ለምሳሌ እኔ ባለፈው ሳምንት ቲክቶክ ላይ ሊፕሲንግ ሰርቼ ነበርና ቆዳ ከወሬ አልኩት ያምን እኔ ደስ የሚለው እግዚአብሔር ይመስገን ያን ያህል ሰዳቢ ያለኝ ሰው አልነበርኩም እንደዚሁ ያሳዝናችኋለሁ መሰለኝ ዞረብሻል ቆዳ ብለኝ ከውብዬ ወጣውኝና ከሁለት ቀን በኋላ ምናምን ገብቼ ቆዳ ላይ አጥፍቶታል እግዚአብሔር ይስጠው ስላጠፋው ደስ ብሎኛል አሉ የሚሳደቡ ምናምን ይሄ ዩቲዩብ ላይ ነግሬያለሁ አንቺ አለ አንድ ምንትዋብ የሚል መጽሐፍ ላይ ሙሉ የመጽሐፉን ክፍል አወጣው ምንትዋብ በህይወት አይደል ጻፊዋት ህይወት ተፈራ በጣም ምርጥ ታሪካዊ ልቦለድ በጣም ቆንጆ መጽሐፍ ነውና በክፍል ተለቆ ያው ላንተ አልነግርህም ግን እንደው ለነሱ ለመናገር ያህል ከዛ መርጅ ይደረግና ሙሉ ክፍል ተብሎ ይወጣል ወደ 7 ሰዓት ከምናምን ሆነ ከዛን አንቺማ ስራም የለሽም ቤተሰብም የለሽም ትዳርም የለሽም በጣም አሳዘንሽኝ እነዚህ ሁሉ ነገሮች ቢኖርሽማ ይሄን ያህል ሰዓት ቁጭ ብለሽ አታነቢም ነበረ ብሎ ረዘም ያለ ያዘን መግለጫ ሀዘን በጣም አሳዝኛውና በቃ እንትና ስራ አድርጌ ምናምን ልኬልህ ነበር አስታውሻለሁ ኮንፊደንሱ ማለት እንዴት አወቀ ማንበብሻለ እኔ መተረኪ ነበር ማንበብሽ እንዴት አወቀ እኔ እንዴት እንዳወቀ ብቻ ቢነግረኝ ባይነግረኝ አሉ እንደዚህ ፌስቡክም ላይ ምናምን ምን ልታስተምሪኝ ፈልግ በጣም የሚያስጠላኝ ደግሞ እኔ ፌስቡክ ላይ አሁን ትጽፋለህ ኦፒኒየንሽን ምናምን ትጽፋለህ እንደዚህ ዝም ብለህ ከሆነ ቁጭ ብለህም እኮ የመጣልህን ነገር ትጽፋለህ ፌስቡክ በብዛት አሁን ኢንስታግራም ፎቶ ነው ቲክቶክ ቪዲዮ ነው ፌስቡክ ደግሞ ብዙ ጊዜ ጽሁፍ ነው አይደል የሚነበብበት የሚጻፍበት ፕላትፎርም ነውና እዛ ላይ ሄደት ጽፍ ኢንቦክስ ላይ መጡና እኔ ምን ለማስተማር ፈልገሽ በነገራችን ላይ ኮሜትራ ፒክቸርስን ሰብስክራይብ ያረጋችሁ አዎ ግድ ነው የምር ሰብስክራይብ አድርጉ ሐሳብ አስተያየታችሁን ስጡን ላይክም ብታደርጉ እኛ ደስ ይለናል አይደብረንም ለሰዎች በደንብ ይድረስ ጨዋታችን ውይይታችንን ሼር አድርጉት የናንተም ደግሞ ሐሳብ ኮሜንት ላይ ቢሰፍርልን ደስ ይላል ሙዳችሁ ከሆነ ደግሞ ወይ እኔ ቦታ ላይ ወይ ደግሞ አማኑ ቦታ ላይ መጣችሁ ወይ ከኔ ጋር ወይ ከሱ ጋር ማውራት እንዴ ወይ ከኔ ጋር ወይ ከሱ ጋር እንዴ እጄና ጭንቅላት ያንዴ ወይ ከሱ ጋር ወይ ከኔ ጋር ወይ ከሱ ጋር ማውራት ትችላላችሁ እንትና አድርጉ ጆይን ያርጉ ነው አዎ ደስ ይላል ያው ወሬ ነው የምናወራው ምንም ጭውውት ነው ከባድ ነገር አይደለም ማለት ነው ስለዚህ ክፍት ነው ቤታችን ክፍት ነው እንደዛ የምትፈልጉ ከሆነ ኮሜንት ላይ ያሳውቁንና ከዛንኛ ደግሞ በውስጥ እናወራበትን ነገር እናመቻመቻለን በጣም አሪፍ እሺ ቀደም ምን ይያልሽ ነበር መሰለሽ ስለ እርግጠኝነት ሰዎች እርግጠኛ ባልሆኑት ነገር ላይ እስከም ድረስ ነው እየተራመዱ ያሉት ስራ ላይ ላይፍ ስታይል ላይ ንግግር ላይ መሰል ጉዳዮች ላይ ስለ እርግጠኝነት ያለሽን ሐሳብ እስኪ ንገሪኝ እርግጠኝነት በጣም ወሳኝ ነገር ነው ብዬ ነው የማስበው በእርግጥ ነገ የሚፈጠረውን ነገር በእርግጠኝነት ማወቅ ከባድ ሊሆን ይችላል ግን የልብህን ውሳኔ ግን ማወቅ ይቻላል ብዬ አስባለሁ በሁሉም ሁኔታ ላይ በመንጀምረው ስራ ላይ በመንለብሰው ልብስ ላይ ከትንንሹ ሲጀምርልህ ጧት ከመኝታ ተነስተ ያው የሚደረገውን ነገር አደራርገህ ወደ ስራ ከመውጣት በፊት በመትለብሰው ልብስ ላይ እርግጠኛ ካልሆንክ ሙሉ ቀንህን ነው መስዋዕት የምታደርገው
ወይ ዝቅ ስታደርግ ወይ ከፍ ስታደርግ ወይ ሆድህን እንዴ አሁን ቦርጫም እንደኔ ምናምን ኮንክ ስትል ምናምን ምን ለማለት ፈልግ እንደዛ ለማለት ፈልግ አይደለም እኔ ራሴ ነው ከመሆን የሚመቸን ነገር እርግጠኛ ሆነን ስንወጣ ቆንጆ ይሆናል። ይሄ ትንንሹ ነገር ነው የምንሰራው ስራ። ለምሳሌ አማኑ የሆነ ለምሳሌ ሽቶ ቤት ከፈትክ እንበልና እዛ ላይ ያው አንተ ነህ ልፋትህን የምታውቀው ግን ለሰው የምታሳየው ያው ስኬትህን ነው መታየትም ያለበት እሱ ሳይሆን ስለዚህ ስኬትህን አይቼ ውጣ ወረዱን ሳላውቅ ስራው ላይ በትክክል ፐርፎርም አደርጋለሁ ወይ የሚለውን እርግጠኛ ሳልሆን በራሴ ያለችኝን ገንዘብ ሰብሰብ አድርጌ ሽቶ ቤት ብከፍት የሚመጣብኝን ሪስክ ለመወጣት ዝግጁ ነኝ ወይ? ገባህ አይደለ? ራሳችንን ማወቅ አለብን። ከዛን ራሳችንን ካወቅን በኋላ ለምናደርገው ነገር ኃላፊነት ለመውሰድ ይከብደናል ብዬ አላስብም። መረጋጋት አንተ ላይ ያማረ ነገር እኔ ላይ ላያምር ይችላል። የፍቅር ጥያቄም ስናቀርብ ከጥሚ ስለሚያቀርብ እስቲ ንገሪ በጣም ያስቅ ፕሮፖዝ ተደርገሽ አታስፋ ፕሮፖዝ ያልደረሰም እሺ የፍቅር ጥያቄ ዴት ማድረግ ጀምሬ ነበር ኦኬ ናይስ ላንተም ለሪችም አልነገርኩሽም ንገሪ ነው እዚህ ፊት ረዛ ደስ የሚለው ይሄ ከቤተሰብ ክፍል መካሪዎቹ አያዩትም ያምር ተቆጮቹ አያዩትም እሺ ዴት ማድረግ ጀምሬ ነበር ያው የዴቲንግ አንደ ዴቲንግን እንዴት እንደሆነ ታውቃለህ መቼሳ ዴት ማለት ቁጭ ብሎ ማውራት ነው አያልፍም እኮ ለምን አይ ብዙ ጊዜ ማለት ነው ዴት አድርጊያለሁ ብለው ግን ትክክለኛ ሪሌሽንሺፕ ውስጥ ይገባል ሲገቡ ነው ዴት ማድረግ የሚመስላቸው ግን ሪሌሽንሺፕ ውስጥ ለመግባት የመጀመሪያ ትውውቅ ፈርስት ታይም ማለት ነው ሊደጋገምም ይችላል በነገራችን ላይ ማለት እርግጠኛ ካልሆንኩበት ቆይ እስኪ ሌላ ቀን ምሳን ብላ ምናምን ብላ ልትገናኝ ትችላለና በጣም በቃ የፍቅር ቃላትን እኔ እንዴት ልበልህ የምር ነው የምነግርህ በጣም የሚያስጎደጉድልኝ ልጅ ነበር ዋው አንዳንዴ እንዴ ትጽፊው ነበር የምሩ ነው ማርያም የምሩ ነው ማለት ምናምን የሆነ በራስህም እንዴ ያው በቃ ይጋነንብኝ ነበር በቃ ከዛ በቃ በጣም በቃ ጠብር ግፍ ነው ይላል ከዛ እኔ ደግሞ አንድ ለቀን እንኳን አስመስያለሁ እውነት ለመናገር ተሽከሮ ኦ ማይ ጋድ ከዛ ግን በቃ ረሳሁት እና ወደ ራሴ ወደ ቀልብዬ ተመለስኩ ለምን ረሳሁት ስለ እንደዛ ነው የሚሆነው ለምሳሌ እስከ መቼ ድረስ ነው እንዲህ ብዬ የምችለው አይሆንማ ገባህ ላጥራት ያጅ ካሜራማናችን በጣም ተመስጣለች ወሬ ትሄድብሻል ቀስ ብለሽ ትሰሚዋለሽ ከዛ እሺ አሁን ዝም ብላ ሰው ነኝ አባ ምናምን ልል የምችል ሰው ነኝ አይደለውማ ቤቢ ምናምን እኔ አይደለው ደሜ አይ አልተፈጠረብኝና እንዲህ የማይሰው ነኝ ለኔ በጣም ይሄ ምናምን ከሆነ ይጨንቀኛል አይሆንም ምናልባት እንግዲህ አስተዳደጌ ሙስጥ ከዛ ብዙም ይሄ እንትን ትኩረት መስጠት አልፈለኩም በቃ ማለት ሁኔታውን ሳይው የሚሆን ነገር ስላልሆነ ፊት መንሳት ምናምን ሲጀምር በቃ እሱ ለካ ይሄ ዴት ማድረጋችንን ማውራታችንን ስልክ ምናምን በቴክስት ማውራታችንን መደዋወላችንን ይሄ እኔ አክሰፕት እንዳደረኩት አይነት ነው የግንኙነቱ አካል አድርጎታል እና በቃ ሙዚቃ እኔ ለራሴ ሙዚቃ በጣም ነው የምወደው ከዛ እሱ ደግሞ መምረጥ በጣም ነው የሚችለው ሙዚቃ የመረጠ ይጋብዘኛል ምናምን ከዛ ቀን ደወለ ማታ ደወለልኝ በጣም ሰዓት ላፊ ነው የደወለውና ብዙ ጊዜ ማታ ስለማልተኛም አነሳውለት ሄሎም ስም ያለኝ እኔ የሚቆጨኝ ላንቺ ያባከንኩት የፍቅር ቃላት ነው ምንም የሚገባሽ ሰው አይደለሽም በጣም ነው አወኩ ምትዩ ቀምቅሞ ነው እርግጠኛ አክሰንቱ እንደዚህ አልነበረ እሺ ዝም አልኩት ዝም ብዬ አስጨረስኩት ሙልጭልጭ አድርጎኝ ዘጋው አጣበሽ ከዛ እለያዘኝና ቀጠርኩት እና ስናገኝ በቃ የሆነን በው ምናምን እየመጣ ምናምን ሶሪ ምናምን አለኝ በቃ ይቅርታ አድርጌልሃለሁ መጠጥ ነው መጠጥ ነው ምናምን አለ ከዛ እሺ ይቅርታ አድርጌልሃለሁ ግን ለማንኛውም እኔ አንተ እንዳልከኝ አይደለም ብዬ አስረድቼ ከዛ በቃ ጠፋው ነው አድራሼን በቃ እንትና ስልክ ማንሳት ምናምን አቆም ግን አሁን ምን መሰለ ይሄንን ያነሳውበት ምክንያት እሱም አፍቅሮኝ አይደለም ምንድነው የሆነ እንደድል ሆኖ የሆነ ሰው መውደድ የሚሰጥህ አይነት ሰው ስትሆን ሌላ ሰው ስላንተ ጥሩ ነገር ሲያወራ ትወሳወሳለህ
ገባህ አይደለ በቃ አሁን ለምሳሌ አማኑ ነው የምንልህ አይደለ እኛ ስለምናቀህ በቃ ሁሉም ሰው እኔ አንተን አውቆ አሁን እሱ የሚል ሰው የለም ከዛም በዛ ጩኸት ተወስውሶ የሆነ ሰው አንተን አፈቀርኩ ካለ ልክ አይደለም እርግጠኛ አይደለም አሁን ስለነሱ ስሜት ነው እንጂ ስለራሱ ስሜት እርግጠኛ አልነበረም ያለች እንደው ይሄንን ቪዲዮ ቢያየው ደስ ይለኛል ያምር ተሰምቶኛል ወዳሃት አልነበረም ነው አልነበረም እውነቱን ለመናገር ለምሳሌ እሱ ስለኔ የገመተውና እኔ ጋር ያገኘው ነገር ይለያያል በጣም መልአክ አርጎ ነበር የጠበቀኝ ስለዚህ ሌሎች ሰዎች አንቺን አፕሮች ያረጉሽን ነገር ሰምቷል አዎ ቆይ ልንገር እኔ ላንተና እኔ ላንድ ለማላቀው ሰው አንድ አይነት ነኝ እንዴ አይደለም ሶ እኔ ስላንቺ ስናገር ሰዎች ባንተ እይታ ነው ገባህ አይደለ ባንተ እይታ ነው ሶ የኔን ዮፕን ነው አፍቅሮ የመጣው ያለች ቴንክ ዩ በቃ እሱ ነው የተከሰተውና ያንን ነገር ተረድቼ ምናምን አንዳንድ ነገሮች አንዳንድ ሲሳሳት ደግሞ እኔ እንትን ስል እሷንም ይዞ አንቺ አወቅኩ ያለ ኦኬ ስታርሚው ማለት ነው አዎ ማለት ምን ችግር አለው ወንዶች እኮ ብዙ ጊዜ ለካ እንደዛ ነው አይገርም በተለይ ሴቶች እንደዚህ እኮ የሆነ እርካብን ይዛል ማለት እንደዚህ ግን አሁን እስኪ አስበው አምኛው ቢሆን ኖሮ በቃ ተወድጃለሁ ብዬ ደስ ብሎኛው ሴት ልጅ ስትወደድ በጣም ደስ የሚላት እኔ አላቀም ስለሌላው እኔ ግን በጣም ደስ የሚለኝ ቢሆን ኖሮ ፍቅረኛ ሊይዝ ነው ብዬ ከዛ ለእናንተም በቃ አሁን በቅርቡ አስተዋውቃችኋለሁ ምናም ብዬ ቢሆን ኖሮ ምን የሆነ ቀን መፈንዳቱ አይቀርም ነበር አንገቴን የሚያስደፋኝ ገብቷል አይደለ አሁን እንደዛ ስለተናገረ እኔ የምጎዳ ሰው በሆን ኖሮ እኮ አስበው አሁንም ኮሜንት ላይ ገብታችሁ ባትጎጁ ኖሮ ደግሞ አታነሽም ነበር እንዳትሉ አደራ ያው ለጨዋታው ነው እኔ አልተጎዳው ግን እንትን ነው በቃ ዋናው ፖይንቱ ሌሎች ሰዎች ላይ ያየነው ነገር እኛ ጋር ላይሆን ይችላል በሌሎች ሰዎች የተወደደ ሰው እኛ ማንነት ጋር ደግሞ ግጥም ላይ ወደድ ይችላል የራሳችን መመዘኛ ካለን የራሳችን የሆነ ደግሞ እይታ ካለን ፍቅራችንም በቃ ይሄ እርግጠኛ የሆነበት እቺ ሴትዮ ታዛልቀኛለች መኗኗር እንችላለን ብዬ ስገባ እንደው በጣም እግዚአብሔር ካልፈቀደው በቃ ይሄ አሳማኝ በሆነ ምክንያት መለያየት ሊኖር ይችላል እንጂ እንደው ባጣ ቆየኝ ምናምን አድርገን እርግጠኛ ሳንሆን ከዛ ደግሞ የተሻለ ነገር ሲገኝ እየቀላዋወጥን ምናምን ከሆነ ለማንነታችንም ለዛኛውም ሰው ክብርና ልብ ጥሩ አይሆንም አዎ ይሄ የሪሌሽንሺፕ ላይ እርግጠኝነትን ጥሩ ነው ያነሳሽው በብዙ ነገሮች ማንሳት እንችላለን ማለት ለምሳሌ በልብስ ምርጫ ጓደኛዬ አሪፍ ጫማ እንትን ለብሶ ካየሁት በዘዴ ምን እለዋለሁ ባይዘው ያለኝ እኮ እለዋለሁ ተማሙጄ ከሳምንት በኋላም የሆነ ቀን ግን መልበስ አለበት እሱ ጋር በጣም ሰዎች ዋው አሪፍ ሾዳ ነው ምናምን ካሉ ይሆነ እንትን እንላለን በተለያዩ ልብሶች አሁን ሶሻል ሚዲያ ላይ ምሳሌ ማንሳት እንችላለን ኮንቴንቶች አይተሻል እኔ እንትን የሆነ ቭሎግ አሪፍ ከሆንኩኝ ሰንበሪ ብድግልና day 1 ምናምን day 2 ምናምን ያለ ቡና ልንጠጣ ነው አሁን እንግዲህ ወደ ቤት እየገባው ነው ገባው እንደዚህ አይነት ቭሎግ ከመስራት አለመስራት ደግሞ ቭሎግ እኮ ግን ይመረጣል እኔ ፐርሰናሊ ያለኝ መረዳት የሆነ ኤክሰለንሲ ይፈልጋል ማለት ጥራት ይፈልጋል ትክክል አሰስገሰሱን እኔ ቭሎግ ነው ብዬ አላስብም ማለት የሆነ ስፔሻል መሆን አለበት ትክክል ሰዎች ሲያዩት እንደ ማርክ አርገው ሊያስቀምጡት ይገባል እንጂ የሆነ ማስ ፖፑላር ወይም ደግሞ ይሄ በጣም ብዙሃን ሁሉም ቭሎገር ከሆነ የሆነ እንትን ማድረግ አለ ደግሞ የሆነ ወይም ደግሞ የሆነ ክሬቲቪቲ ጣንድ ቢደረግበት ቴንክ ዩ ይኸውልሽ ገባህ አይደል አሁን ሁሉም ቭሎገር መሆኑ እንዳለ ሆኖ እንሁን እሺ ከሆነም ደግሞ የሆነች ሌላ አዲስ ቅመም ነገር ጨመር ብናደርግበት እኮ ቢያንስ ካቺ ይሆናል እስኪ ቆይ ምን ሊያደርግ ነው ምናምን የሚለው መጨረሻው ለማየት የሚያጓጓ ይሆናል ኑሮን ምናቀው ቢሆንም ግን እኔ ምን አገባኝ አሁን እኔ ታዲያ አንዳንድ ቭሎጎችን ስጠና እጭ ብለን ተነሳ አሁን ልብሱ የሆነ ቭሎግ አይቼ ሞትኩኝ ቭሎግ ልስራላችሁ አለች ያዲሽ ስሟን ተሳስቼ ከሆነ ይቅርታ እሺ ታኝታ ነው በቃ አሁን እነሳና የተሰራ ምግብ አለ አሙቄ ይበላል ብለ ነገረችን በቃ አመሰግናለሁ አለች ጋብዟል አሁን ያለው እንትኑ ያለ ይሄ ድርጊቱ በጣም ሰነፍ ከመሆን የተነሳ ቭሎግ መስራው እንዲ ነው ብላ ያው እሱ የራሷ ፈጠራ ነው እንጂ ማድረግ ትችላለች በጣም በብዙ ቆንጆ ቪዲዮዎች ነው የምናቃት እሷን ግን
እንደዚህም ይቻላል ወይ ደግሞ ግዴታ አይደለም የሆነን ሰው የሰራውን ነገር የሆነ ካላማረብን መጥፎ ስለሆነ እርግጠኛ መሆን አለብን። ፋሽን በመከተል ላይ ትንሽ ይሄ ሴቶች እንደው የሆነ አትገላምጪ ግን የምሬን ነው። በአብዛኛው ግን ኮፒ የመደራረግ ላይ ሴቶች በዛ ይላል። እኛ ልብስ ላይ ነው ልብስ መልበስ ላይ ብዙ ኢቭን ቦታ ላይ ራሱ ምግብ ቤቶች የሆኑ ቦታዎች መሄዷን ማሳየት አለበት በቃ ባይ ኤኒ ሚንስ። አይ እኔ ግን ግን ወንዶችም ላይ አለኩ ነው። አይ እንደው በሆነ ፐርሰንት እንግለጸው ከተባለ እሺ ያው የኛ ትንሽ በል ለዚህ ትንሽ ምክንያቱም የኛ ትንሽ በዛ ይላል። እውነትህን ነው። በጣም ነው የሚንጫጫው በቃ ማለት በጣም ነው የሚራገው። እንትን እኮ ነው አሁን ምን መሰለህ ልብስ ላይ እንደው እኮ ብዙ ጊዜ እናያለን። ራቅ ወዳለ ሰፈር ሄደን ቤት ተከራይተን ምናምን ቤቱን አሳምረን ከዛን ቤቷን ብቻ የምንቀርጽ ሰዎች ካለን ኦኬ ይላል። አንዳንድ የማያውቅ ሰው ከዛን በቃ መሀል ከተማ ላይ ምናምን ይጋጋጣል ቆንጆ ቤት ለመከራየት ነው። ከዛ ወጪው የሌለ ነው የሚሆነው። ከዛ በቃ እነዛ ሰዎችማ ሀብታም ናቸው። ሴቶቹ ሲሆኑ ምን ሊባሉ እንደሚችሉ አሁን መናገር የለብኝም ስለሌለብኝ ግን እንደዛ ይባላል። ግን እኔ ሁላችን በራሳችን መልክ በጣም ቆንጆ ነን። በራሳችን አይዲያ በጣም እንትነን እውቅነን ይሄ ምናውቅነን ግዴታ የሆነ አሁን ለምሳሌ አንተ ትረካ ትሰራለህ እኔ ትረካ እሰራለሁ። በእርግጥ ያንተ ተከታይ ነኝ ግን ደግሞ በአሳማኝ ሁኔታ አውርተንበት ራስህ ሪኮመንድ አድርገኸኝ ምናምን ድምጿን ስለምወደው ነው በጣም ትረካዎቿን ገብታችሁ እዩ። ዮፕ ኢንተርቴይንመንት ላይ ቻግኒ ላይም የመጽሐፍት ዓለም ላይም ተለቀዋል። በጣም አሪፍ ዜማ ያላት በጣም ፖቴንሻል ስላላት ነው ተማሪ ያረኳት ለማለት ነው። ብዙ እንትናት ነው ስለሆነ እንደዛ ስለሆነ በራስህ ማቴሪያል ምናምን አስጀምረህ ነው ከዛ በኋላ በቃ እስቲ እንደው አማኑ ከሚደብረው ለኔ ብለሽ ነው ባይዘው ሁሌ እናገራታለሁ እንደው እስኪ በቃ እሱ ከሚደብረው ብዬ አይደለ ማይክም ምናምን የገዛሁት ላንተ ብዬ ነበር። አሁን ለራሴ የምኖርበት ቢሆንም ግን ምንድነው አንዳንዴ እኛ ያልታየን መክሊታችን ሌላ ሰው ታይቶት ስንመከር መመከር አለብን። ትክክል። ግን ደግሞ ግዴታ አሁን ለምሳሌ እኔ መጽሐፍ በህይወቴ ማላነብሰው ሆኜ ድምጼ ምንም ተደማጭ የሚሰሩ ሰዎች አይተሽ ታውቂያለሽ? የመጽሐፍ ሪቪው የሚሰሩ ማለት ያስታውቃል። ሪቪው ለመስራት እኮ አይደለም እነሱ እና ቢሆን ያምር ነበር ወይ ነው? አያምርም፣ አይሆንም፣ በቃ ደስ አይልም። በጣም ብዙ ተጀመሩ ያልተጨረሱ ነገሮችን ስላየን ነው አይደለ? ተጀምረው በቃ በእንጭጩ የቀሩ ነገሮች ግን ያ እዛ ላይ ያወጡትን ኢነርጂ የራሳቸው የሆነ ነገር ላይ ቢያወጡት ኖሮ የት ነበር የሚደርሱት? ስለዚህ የሆነ ነገር ከመጀመርህ በፊት እንደው አንድ ቀን ጥሞና ወስደህ ከራስህ ጋር ብታሰናስለው ገባህ አይደለ? ከራስህ ማንነት ጋር ከራስህ ውሎ ጋር ከራስህ ላይፍ ስታይል ጋር አዋህደህ ችሎታሽንም አዋህደው እስኪ አሁን እኔ ዝም ብለህ አስበው ይሄ የስፖርት ነክ ኮንተንት ልስራ ብል ይመጣዋል ይሆናል? እሱ ነው ምድ በሰንበት አይሰራም ብለሽ ትቀሪያለሽ። ስለዚህ ታሪክ ነው። በሰንበት ስፖርት አይሰራም የሚል ሰው ስለ ስፖርት ልትመክረኝ ብትመጣ ነው ምድና ሰንበት ይቆጣል። ራስን ማወቅን የመሰለ ነገር የለም። ብዙ ጊዜ ትዳርም ላይ ፍቺ የሚያጋጥመው ያው በእርግጥ እውቀቱ ባይኖረኝም ግን የሆኑ ነገሮችን ስንወስን እርግጠኛ ሳንሆን በስሜት ተገፋፍተን በሰዎች ጩኸት ተዘናክተን ምናምን የጀመርናቸው ነገሮች ፋይናሊ ወደ ልባችን ስንመለስ አይሆኑም እና ብዙ የልብ ስብራቶችን እያስከተሉ ይቋጫሉ። ያቺ እርግጠኛ ምን ሆነባትን ታይም ወስደን ግን ብንቀመጥ የማንንም ባይኖርብንም የማንንም የልብ ሀዘን አይኖርብንም፣ ኪሳራም የራሳችን ኪሳራም አይኖርብንም። ስለዚህ ለእያንዳንዱ ነገር እርግጠኛ ነን ወላ ለምግባችን እርግጠኛ ነን ስንመላለስ መዋል ካልፈለግን እንትን እኮ ነው በራስ መተማመን ስለሚጎለን ይመስለኛል። ለአንዳንድ ይሄ እርግጠኛ ሳይሆኑ ስለሚጀምሯቸው ስራዎች ስለሚያደርጓቸው አክቲቪቲዎች ስለ ኑሯቸው ስለ ላይፍ ስታይላቸው በራስ መተማመን ወይም ደግሞ ራሳቸውን ምንድነው አይፈትኑትም። ማለት እኔ እችላለሁ አልችለውም ከራስ ጋር እኮ ንግግር አለ አይደል? ፈተና አለ። ለራስሽ ፈተና ሰጠሽው አታውቂም ማለት ይሄን ነገር እስኪ እንደው አማን ትችላለህ? አይ አትችለውም በቃ ዝም ብለህ ይነግረኛል ውስጤ። ግንስ በዙሪያ ያሉት ሰዎችስ ነከሌ ተሳክቶላቸዋል ነከሌ አሪፍ ናቸው እንዲያድርግ እንጂ አንተ እኮ እንዴ ነው ውስጥ
ውስጤ ግን የሆነ ቀን ፌል እንደሚያደርግ አውቃለሁ። ታውቃለህ እሱ ከራስ ጋር ንግግር በጣም ያስፈልጋል። ኦቨር ኮንፊደንስን እንደዛው ነው። እነዚህ ኮንፊደንስ ማጣትና ኦቨር ኮንፊደንስ ሲኖር ምንም አያቅተኝም የሚል ትልቁ በቃ የውድቀታችን የመጀመሪያው መነሻ የሚሆነው እንደውም እሱ ነው። ኦቨር ኮንፊደንስ ኖሮን እኔ ከሌ ተሳክቶላት የለ በቃ ምን ያንሰኛል ምን ያንሰኛል ፋይናሊ አንሶ ሳቱን ስጋ ወጣ ደግሞ እኔ ምን ያንሰኛል ብለህ መጣለቅ ሳይናት ሰው እኔ እንትን ስለሆንኩ ነው ከወንክ የሰውን በጣም በቃ ላይፍ በሙሉ ነው እንደዚህ ቁልቁል የሚወርደውና እውነታውን ግን ማመን አለብን። በቲፎዞ አይሆንም ኑሯችን። የሆነ ቀን ቲፎዞ ምንም ጥያቄ የለውም። ሌላ ተተኪ ሲመጣ አንተ ትገፈተና ሳምንት አይፈጅብንም ማለት እስኪ እንደው አንዱን አመት ተተሽው ይወጥ እንደው አዲሱ አመት ከመጣ በኋላ እንኳን ስንት እንደተቀባበል ነው አስብ። እሱን ነው የምልህ። ግን ይሄ ዴብዝ ያለው ስራ ስትሰራ መሰረት ያለው ነገር ስታቆም ግን ማለት ብትረሳ እንኳን የሆነ ሰዓት ላይ ደግሞ መታወስ አይቀርም። ገባ አይደለ? ግን ያ ምንድነው ቀለምህን ማወቅ አለብህ። በቃ ካንተ ጋር የሚሄደው ነገር ምንድነው? የማይሰለች ነገር መሆን አለበት። እስኪ አለብኝ ዛሬ ስኬጁሌ እንደዚህ ይሆኛል ምናምን ብለህ ከምትጀምር ይልቅ ዛሬ ልስራ ብለህ ስትነሳ የምታመጣውን ውጤት ታውቀዋለህ አይደለ? አሁን ለምሳሌ መጽሐፎችም ላይ እኮ አሉኛ እኛ ስራ ላይ ለምሳሌ አሁን አንተ መጽሐፍ ሪኮመንድ አድርገኸኝ ብዙ ጊዜ ስኬታማ መሆኑ ደግሞ አንተና ሰላም ማርክ መጽሐፍ ስትሰጡኝ ነው። ግንስ በቃ ይሄንን መጽሐፍ ልስራው ቢይዘት በቃ ይሄንን እጠጣዋለሁ ነው ቢ 40 ሰው ነው ገባህ? ይሄ ኦቨር ኮንፊደንስ ሲጥለኝ አያዋለሁ። አንዳንዴ ደግሞ ማለት ነው በትንሹ አንዴ ማንበብ ወይ ደግሞ ስለዛ ሪቪውን ብታይ እሱም ብቻ አይደለም። በነገራችን ላይ አንበበ የወደድከው መጽሐፍ ያንተ ኦዲየንስ ደግሞ ላይወደው ይችላል። ይሄንን ደግሞ እኔም አጋጥሞኛል። ስለዚህ ምንድነው ለእያንዳንዱ ነገር እኔም አሁን በስራዬም ላይ እርግጠኛ መሆን አለብኝ። የኔ ኦዲየንስ ምንድነው የሚፈልገው? ምን አይነት መጽሐፍ ነው የሚፈልገው? እንዴት አድርጌ ልተርከው? ድምጽ እንዴት ይሁን ምናምን እሱን ነገር መጀመሪያ ከወሰንኩ በኋላ ካንተ ጋር አውርተን ምናምን አይደለ እንደ ትልቅ ፕሮጀክት ኦፍ ኮርስ ነው እና ያ ሲሆን ውጤቱንና ዝም ብዬ ከሼልፍ ላይ መዝጄ እንደው የደረሰው የድረስ አይነት ስራ ስሰራ ደግሞ ያለው ውጤት ታውቀዋለህ። ስለዚህ ደስ እንዲለንም ይሄንን እኮ ነኝ የሰራውት ብለን የምናወራውንም ታሪክ ለማስቀመጥ እርግጠኛ መሆን ትልቅ ነገር ነው ላለው በጣም አላስወራው። አይ ተመችቶኛል። በጣም ነው ማመሰግነው። ተመልካቾቻችንም በዚህኛው ኤፒሶዳችን ስለ እርግጠኝነት ነው። እስኪ በዙሪያችሁ እርግጠኛ ሳትሆኑ የጀመራችኋቸው ነገሮች፣ እርግጠኛ ሳትሆኑ የጀመራችኋቸው ጓደኝነቶች ሊሆኑ ይችላሉ፣ ስራዎች ወይም ነው አክቲቪቲዎች አሉ አይደለ? ማለት ምንም አይነት ነገር ከኔ ጋር ፐርሰናሊ ምንም ግንኙነት የለውም፣ ግን ዝም ብዬ ሞከርኩት ብላችሁ እንደ ድል ደግሞ የተሳካላችሁም ሊኖሩ ይችላሉ አይደል? ሊኖሩ ይችላሉ። የተሳካላችሁም ካላችሁ እንኳን ተሳካላችሁ። ግን እስኪ እሱንም ብትፈቅዱ ቴክስት አልኩኝ ኮሜንት ላይ ጻፉልን። እርግጠኛ ሳትሆኑ ጀምራችሁ ደግሞ የከፈላችሁት ጊዜ የከፈላችሁት ብር ሊሆን ይችላል፣ ያጣችኋቸው ሰዎች አሉ ወይ? እነሱን ብታጋሩን ደስ ይለናል። ዛሬ ኤፒሶዳችን ይሄን ይመስል ነበር። ኮሜንት ሰብስክራይብ አድርጉ። ይመቻችሁ። ሰብስክራይብ አድርጉ። አረሳውትም ቅድምም በደንብ ስለገለጽኩ ነው። ይመች ባይ